ህይወትህን መለወጥ ፈልገ ከየቱ ጋር መጀመር እንዳለብህ ግራ ገብቶሃል? ምን ነው የምትቀባጥረው? ሰብሪና የህይወት ስኬቷን አግኝታለች። እሱንም ያሳካችው በእኔ እርዳታ ነው። አዎ በጣም ነው ያገዘኝ። እና ታዲያ ምን አገባኝ? ታውቀኛለህ? ያልታየህን ነገር ላሳይን ያልኩ። ግን እኮ ጥሪህን ማወቅ ምን ማለት አይደለም። እሱ ታዲያ የማን ጥሩምባ ነፊ ነው የኔን ጥሪ የሚነግረኝ? የዛሬው የመወያያ ርዕሳችን የህይወት ጥሪ ምንድን ነው የሚል ነው። ይሄማ በጣም ቀላል እንዴ! ይኸውልህ ብዙ አይነት ጥሪ አለ። 40 ይጠራል፣ 80 የሚደግስ ካለም ይጠራል፣ ሰርግ አለ፣ ምርቃት፣ ልደት፣ ብቻ ዋናው ነገር ፈዋው ነው። አሌክስ ተቀመጥ። ቀረጻ አለ እንዴ? ምን ነው? አይ በጊዜ መምጣትሽ ገርሞኝ ነው። ሰላምታ አይቀርም? አንዳንዴ እንደዚህ ያስፈልጋል። ተቀመጥ፣ ሻይ እንጠጣ ብዬ ነው ስራ እስከምንጀምር። እንደው እውነት በጊዜ መምጣትሽ በጣም ገርሞኛል። ኦ ተሻለ ይባላል አሌክስ። የስራ ባልደረቤ ነው። በጣም ጎበዝ ጋዜጠኛ ነው። ትንሽ ግን እገዛ ሳያስፈልገው አይቀርም። ምን አይነት እገዛ? የምን እገዛ? ተሼ የተዋጣለት ሞቲቬሽናል ስፒከር እና ማይንድ ሴት ላይ ነው የሚሰራው። እና ታዲያ እኔ ምን አገባኝ? ወንድሜ የኔ እገዛ ካስፈለገህማ በደስታ ላግዝህ ዝግጁ ነኝ። ምን? ለለውጥ መነሳት ከፈለክ፣ ወደ ራስህ መመልከት ከፈለክ ወደ ትክክለኛው ቦታ ነው የመጣኸው። ወደ ትክክለኛ ቦታማ ነው የመጣሁት። እንዴት አላውቅም? ወደ ስራዬ ቦታ ነው የመጣሁት። አልገባህም? ህይወትህን መለወጥ ፈልገ ከየቱ ጋር መጀመር እንዳለብህ ግራ ገብቶሃል? ምን ነው የምትቀባጥረው? ሰብሪና የህይወት ስኬቷን አግኝታለች። እሱንም ያሳካችው በእኔ እርዳታ ነው። አዎ በጣም ነው ያገዘኝ። እና ታዲያ ምን አገባኝ? ታውቀኛለህ? እንተዋወቃለን? ባንተዋወቅም ያው ሰብሪና አስተዋወቀችን አይደለ? በዛ ላይ ያልታየህን ነገር ላሳይን ያልኩ። ኤግዛክትሊ። እኔ ምንም ያልታየኝ ነገር የለም። አመሰግናለሁ። ሁሉም ሰው የባለሙያ እርዳታ ያስፈልገዋል። ለዚህም ደግሞ መፍትሄው እኔ ጋር ነው። ምናልባት የህይወትን ጥሪ ከኔ ጋር ልናገኘው እንችል ይሆናል። ቢሮዬ ጎራ በል። ስማ፣ የሰው ማንነት ሳታውቅ ዝም ብለህ አትቀባጥር እሺ? ስራ ፈቱላ። እኔ ሲረጋጋ ሰጠዋለሁ። እሺ ሰብሪና ግን በጣም ነው የማመሰግነው። ወንድሜ ደውልልኝ። ጥሪ ምናምን ይላል እንዴ? ለራሱ መጠሪያ የሌለው። ቆይ አንተ ምን አናደደ? የታባቱ ያውቀኝና ነው የሚዘባርቅ። ደግሞ እርዳታ ምናምን ይላል። እኔ ነው እርዳታ የሚያስፈልገው የሚመስለው? ያው ያየው ነገር ይኖራል። ምን አባቱ ያያል? ይሄ ዳፍንታም ማጋጨት ነበር ይዞ። ደግሞ ለምን ተቀበልሽው? ያው ጓደኛ አይደለ ሌላ ሰው ከፈለገ ብዬ ነው። ጓደኛ ንገረኝና ማንነትህን እነግርሃለሁ ይባላል። ለነገሩ ያው ናችሁ፣ አንድ ናችሁ። ግን እኮ ጥሪህን ማወቅ ምን ማለት አይደለም። እሱ ታዲያ የማን ጥሩምባ ነፊ ነው የኔን ጥሪ የሚነግረኝ? ያው መሞከሩ አይከፋም። እኔ ጥሪን ያገኘው ሰው ነው። ማንም እንዲነግረኝ አልፈልግም። እሺ የዛሬው ርዕሳችን ምንድን ነው? ይሄ ርዕስ ያስኬዳል? ስንት የተለፋበት ስንት የተጠናበት ርዕስ እኮ ነው። እንዴት አያስኬድም? ያንቺ ስራ ዝም ብሎ መገልፈጥ፣ የኔ ስራ ደግሞ ርዕስ ማውጣት ነው። ስለዚህ ስለ ርዕሱ ማስኬድና አለማስኬድ የማውቀው እኔ ብቻ ነኝ።
እንደምን ውላችኋል አድማጮቻችን። አለሙና ሰብሪና የዛሬውን ፕሮግራም ይዘን ስቱዲዮ ተገኝተናል። እንዴት ነሽ ሰብሪና? ደህና ነኝ አሌክስ። ቀን እንዴት አለፈ? ያው እንግዲህ ሰብሪና የኔን ውሎ ታውቂዋለሽ። ከስቱዲዮ ወደ ቤተ መጻሕፍት ነው ለአድማጮቻችን ተገቢውን ነገር ይዞ ለመገኘት። ለዛ ነው ከራስ ጋር ያሉንከው። ሰብሪና የዛሬውን ርዕስ ለአድማጮቻችን ብንነግር ጥሩ አይመስልሽም? የዛሬው ርዕሳችን የህይወት ጥሪያችን ምንድን ነው የሚል ይሆናል። አሌክስ የርዕሱ ተመቸ? አዎ ርዕሱ ካንተን ጀምር እስቲ። የህይወት ጥሪ ምንድን ነው? ከዛ በፊት ግን ርዕሱን አድማጮቻችን እንዲወያዩበት ብናደርግ አይሻልም ሰብሪና? ካልክሽ ይቻላል። አድማጮቻችን እንግዲህ ርዕሱን ሰምታችኋል። ሐሳብ አስተያየታችሁን ስጡ፣ ደውሉ፣ ተሳተፉ። ከዛ በፊት ግን ስለ ራሴ የማውቀው እኔው ራሴው ነኝ ከሚለው ተወዳጅ ሙዚቃ በኋላ ተመልሰን እንመጣለን። ስለ ራሴ የማውቀው እኔው ራሴው ነኝ። ምን እያደረግሽ ነው? ርዕስ አመጣው። በቃ ምንድን ነው? እኔ የተዘጋጀውበት ርዕስስ ለሌላ ጊዜ ይሆናል። ተመልሰናል አድማጮቻችን። እስካሁን መቼም ርዕሱን እንደታዘባችሁት እርግጠኞች ነን። እንደወደዳችሁት ማለት ነው። የመጀመሪያ አድማጭ መስመር ላይ ያለ። ሄሎ ሄሎ፣ እንዴት ናችሁ? እንዴት ነሽ? ማንን በል? ሮዛ እባላለሁ። እሺ ሮዚ፣ የዛሬው ርዕስ ተመችቶሻል እንዴ? በጣም ነው እንጂ ወደድኩት። እርግጠኛ ነኝ አንቺ ሀሳብ ነው ሰብርዬ። ሮዛ፣ ያንቺ የህይወት ጥሪ ምንድን ነው? በመጀመሪያ ደረጃ እድሉን ስለሰጣችሁኝ አመሰግናለሁ። ሀሳቤን ስቀጥል የኔ ህይወት ጥሪ መውለድ ነው። መውለድ ስትይ? በቃ መውለድ ነው። እዚች ዓለም ላይ የመጣሁት ብዙ ልጅ ለመውለድ ነው ብዬ የማስበው። እሺ፣ እና አሁን የህይወት ጥሪዬን ተቀብዬ እየኖርኩ ነው ብለሽ ታስቢያለሽ? በደንብ ነው። 23 ዓመቴ ነው። እስካሁን 3 ልጆች አሉኝ። እቅዴ ከዚህ በኋላ 6 መጨመር ነው። ውይ ጤናሽ እንዳይጎዳ። አረ ምንም አልሆንም። ፈልጌ ነው የማደርገው። ደግሞ ጠንካራ ነኝ። ከህመሙ በላይ ልጅ ወልዶ ማቀፍ ነው ይበልጥ የሚታየኝ። ልጅ በጣም እወዳለሁ። እወልዳለሁ ነው እወዳለሁ? ሁለቱንም እወዳለሁ፣ እወልዳለሁ። ሮዚ፣ የህይወት ጥሪሽን በማግኘትሽ ደስተኛ እንደሆንሽ ይገባኛል፣ ግን ራስሽን ጠብቂ። አመሰግናለሁ ሰብሪ። አድማጮቻችን፣ የመጀመሪያ አድማጭ ሀሳቧን አካፍላናለች። ሌላ አድማጭ መስመር ላይ አለ። ሄሎ ሄሎ፣ ጤና ይስጥልኝ። ይህ የህይወት መንገድ ፕሮግራማችን ነው። ማንም በል? ሳንች እባላለሁ። እሺ ሳንች፣ ርዕሳችንን ሰምተዋል? አልሰማውም፣ ግን በማንኛውም ርዕሰ ጉዳይ ላይ ሐሳብ መስጠትና መናገር ስለምችል ንገሩኝ። እሺ አድማጫችን፣ የዛሬው የመወያያ ርዕሳችን የህይወት ጥሪ ምንድን ነው የሚል ነው። እማ በጣም ቀላል እንዴ! ይኸውልህ ብዙ አይነት ጥሪ አለ። 40 ይጠራል፣ 80 የሚደግስ ካለም ይጠራል፣ ሰርግ አለ፣ ምርቃት፣ ልደት፣ ብቻ ዋናው ነገር ፈዋው ነው። ፈዋ ካለ ጥሪ ነው፣ ፒስ ነው ብራዘር። እኔ ግን የጾም ድግስ ምናምን አይመቸኝም። አስቡት እስቲ ስጋ የሌለበት ድግስ አሁን ባይደገስስ ምን ይሰራል? ስለምን ድግስ ነው የምታወራው? እንዴ ጥሪ ምንድነው አላላችሁም እንዴ? አሁን አይደለም ሳንቾ፣ የህይወት ጥሪ ምንድነው ነው ያልነው። ምን ፍልስፍና ምናምን ጀመራችሁ እንዴ? ኧረ እኔ እንዲህ አይነት ነገር አይደላኝም። ቀላል ፍልስፍና? ርዕሱ ራሱ በጣም አወዛጋቢ ነው ሳንቾ። በሉ ምንም አትመስጡም፣ ልንከው። እኔ ደግሞ ስንት የበላሁትን ድግስ እያሰብኩ መቀደዴ። ያው ሰው ደንብሮ የሚወጣበት ርዕስ ይዘሽ መጣሽ። አድማጭ እናጣለን። ፕሮግራማችን ካንስል ይደረጋል። እንኳን ደስ አለሽ። ይደረጋ። አንቺማ ምን አለብሽ? ብዙ አማራጭ አለሽ። እኔ ነኝ እንጂ የህይወት ጥሪ ብዬ ያስኩት ስራ። ምን አልክ? ምን አልኩ? የህይወት ጥሪ እኮ ነው ያልከው።
አሌክስ የርዕሱ ተመችቷል። ማ እኔ ዓለሙ ስንትና ስንት ርዕስ ያመጣው ሰው ነኝ። እሺ ኦኬ ኦልራይት። ተመልሰን መተናል። አንድ አድማጭ መስመር ላይ አለ። ሄሎ ሄሎ፣ አድማጫችን ማንም በል? እስክንድር እባላለሁ። እሺ፣ እስኪ የዛሬውን ርዕስ ሰምተሃል? ገጥም አድርጌ ነው የሰማሁት፣ ግን ምንም ውሃ አያነሳም። የህይወት ጥሪ ምናምን ብሎ ነገር የለማ። ትመጫለሽ፣ ትሄጃለሽ፣ በቃ። በደንብ ንገርልኝማ ወዳጄ። የሆነ ኃይል ሲፈለግ ትወለዳለህ፣ ከዛ ትኖራለህ፣ መጨረሻ ላይ ደግሞ ትሞታለህ። አበቃ እንጂ ጥሪ፣ ፋይዳ፣ ጅንግኒ ጃንካ ምናምን ብሎ ነገር የለማ። ሰው እንዴት ያለ ህይወት ጥሪ ይኖራል? እሱን ከልብሽ አፈቀርሽ ሰው ሲከዳሽ ይገባሻል። ቤትሽን አስይዘሽ የጀመርሽው ቢዝነስ አይንሽ እያየ ሲፈራርስ የዛኔ ስሜቱን ትረጁዋለሽ። በጣም ያሳዝናል። ፍቅርና የህይወት ጥሪ ምን ያገናኘዋል? ምን አስሬ ጥሪ ምናምን ትይኛለሽ? ሌላ የምታውቂው ነገር የለም እንዴ? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? አድማጫችን ለማለት የፈለገችው የአድማጫችን ስልክ ተቋርጧል። እንግዲህ አንዳንዴ እንደዚህ አይነት ነገር ያጋጥማል። እኛም ጋዜጠኞች ከአድማጭ ጋር በመግባባት የጋዜጠኝነት ኤቲክሱን ጠብቀን ስራችንን ለመስራት እንሞክራለን። እኔም እያደረግኩ ያለሁት እሱን ነው። ካፍታ ቆይታ በኋላ እንመለሳለን። ከሁለት ሰው የሚያናድድና የሚያበሳጭ ርዕስ። እንግዲህ የህይወት ጥሪ ሳይኖርህ ሲቀር እንደዚህ ነው የምትሆነው። እርባና ቢስ ርዕስ ስለሆነ ነው እንጂ ካናደድክ አንተም ጥሪ የለክም። ተጠርቼማ እዚህ ድረስ መጣሁ። ደግሞ ታውቂኛለሽ። ቴክኒሻናችን አድማጭ መስመር ላይ እንዳለ ምልክት እያሳየን ነው። ሄሎ፣ እንዴት ዋላችሁ? አለን። ማንን በል? ፀሐይ ይባላለሁ። እሺ ፀሐይ፣ የዛሬውን ርዕስ እንዴት አገኘሽው? በጣም ጥሩና አሳታፊም ጭምር ነው። የህይወት ጥሪ ምናምን ብሎ ነገር ምንድን ነው ትያለሽ? የህይወት ጥሪ ማለት የመጣንበት ዓላማ ማለት ነው። ሁሉም ሰው ወደዚች ምድር ሲመጣ የመጣበት ፐርፐዝ አለው፣ ማሳካት ያለበት ዓላማም አለው። ስለዚህ የህይወት ጥሪ አለ እያልሽ ነው? እንዴታ ይኖራል እንጂ ካልሆነ ለምን እንመጣለን? ማንኛውም ሰው በበጎም ሆነ በጥሩ የሚመጣበት የራሱ የሆነ ጥሪ አለው። የህይወት ጥሪ ሲባል እንዴት ነው? የህይወት ጥሪ ማለት ስንሰራውና ስንተገብረው ደስ የሚለን ነገርና ስኬታማ የምንሆንበት ማለት ነው። በሰራነው ነገር ምንም አይነት ጥቅም ባናገኝ እንኳን ስላደረግነው ብቻ ውስጣችን ሀሴት ካደረገ ቢንጎ የህይወታችን ጥሪያችንን አግኝተናል ማለት ነው። የህይወት ጥሪውን የማያውቅ ሰው አለ። ስለ እነሱስ ምን ትያለሽ? አዎ ብዙ ሰው የህይወት ጥሪውን ሳያውቅ ዝም ብሎ በሌላ ነገር ላይ ጊዜውን ያጠፋል። ያ ደግሞ ብክነት ነው። ምክንያቱም እሱም ያለ ጥሪው ነው የሚዳክረው። የያዘውን ቦታ የሌላ ሰው ቦታ ይሆንና በሁለቱም በኩል መባከን ብቻ ይሆናል። ይህንን እንዴት ማወቅ ይቻላል? ስራውን ካገኘ ይሰራል፣ አበቃ። ቀላል ነው። ውስጣችንን ስሜታችንን ማዳመጥ ነው። ከዛ ለራሳችን ጥያቄ መጠየቅ ነው። የምንሰራውን እንወደዋለን ወይ ብለን። ከዛ እመኑኝ ሁሉም ነገር ስሜት ይሰጣል። ወደ ውስጥ ማሰብ ማለት ነው። በሚገባ ከራስ ጋር ንግግር ያስፈልጋል። አንዳንዴ ደግሞ ምክርና እገዛ መጠየቅ። ያለንበትን መንገድ ሊነግሩና ሊያሳዩን የሚችሉ ሰዎች ይኖራሉ። ይሄ ነው ጥሪያችን ብለው ባልተጠሩበት የሚኖሩ ሰዎችም አሉ አይደል? በጣም ብዙ፣ ሊያውም እየተነገራቸው ነዋ። ግን በግድ የኔ ጥሪ ነው ብሎ ሲታገሉ እናያለን። ቅድም እንደነገርኩሽ ይሄ የሚያስከትለው አንዱ ብክነት ነው። አንዳንዶች ደግሞ የህይወት ጥሪያቸውን ያለ አግባብ ያባክኑትና ልክ ሲነቁ የመኖር ትርጉምና ጉጉት ይጠፋባቸዋል። የህይወት ጥሪ ሁሉም ሰው ያለውና ሊኖረው የሚገባ ነው። የህይወት ጥሪን መከተል በደስታ ለመኖር ዋነኛው ሚስጥር ነው። በትክክል። ቅድም የደወለችውን አድማጭ ተመልከች። የህይወት ጥሬ መውለድ ነው አለች። ትጎጃለሽ ብትያትም እሷ ግን ጉዳቱ ሳይሆን የታያት መውለዷ ነው። የህይወት ጥሪ ቢጎዳንም ቢጠቅመንም በመስራታችን ብቻ ደስተኝነት ይሰማናል። ይሄ አስገራሚ ነው። ዋው፣ በጣም ደስ ይላል። አድማጫችን ስለሰጠሽን አንጀት አርስ ሐሳብ ከልብ እናመሰግናለን። ይህንን መድረክ ፈጥራችሁ ሰውን ለማነቃቃት በምታደርጉት ጥረት ላይ ተሳታፊ ስላደረጋችሁኝ በጣም አመሰግናለሁ። አድማጮቻችን እንደተከታተላችሁት የዛሬው ፕሮግራማችን በሚገርም ሐሳብና ትንታኔ ተጠናቋል። ከልብ እናመሰግናለን። የህይወት ጥሪያችንን እንፈልግ የዛሬው መልእክታችን ነው።
በሚቀጥለው እስክንገናኝ ቸር እንሰንብት። እቺ ነገር ግን ብትይዛት ትጠቅማለች።